ለመሰለም እጄን አንስቻለሁ እኔ እስልምና ለመቀበል እጄን አንስቻለሁ በ12 ሰከንድ ጅጁሱን የተማርኩ ማለት ነው ንቃተ ህሊና አሸንፎ 1 ሚሊዮን ብሩን ለመብላት ጥቂት ደቂቃዎች ናቸው to storm the security checkpoint. You can see ራሽ አንድ ደቂቃ በማይሞላ ምክንያቱም አላህ ሱብሃነሁ ወተዓላ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ አህባቢ እንደናችሁ ከኛ ጋር ሁሉ ሰላም አልহামዱሊላሂ ረቢል ዓለሚን መተናል እንግዲህ ዛሬ ለእናንተ አዳዲስ ቪዲዮዎችን እንዳቀረብን ነው ዛሬ አሪፍ ቪዲዮ ይዘን ቀርበናል ማለት ነው ይሄንን ቻናል ሰብስክራይብ ማድረግ ቪዲዮ ላይክ ማድረግ እንዳትረሱ ዛሬ አንዳንድ ቪዲዮ እንመለከታለን ማለት ነው አንዳንድ ቪዲዮ የሚገራርሙ ቪዲዮ አሳያችኋለሁ ማለት ነው ኩራትና ውርደት አትኩሩሺ ኩራትና ውርደት እንዲሁም የግድያ ሙከራ አሳያችኋለሁ ቪዲዮውን እንዳልኳችሁ ላይክ ማድረግ እንዳትረሱ ቻናሉን ሰብስክራይብ ማድረግ እንዳትረሱ እንግዲህ ትላንትና ትራምፕ የግድያ ሙከራ ተደርጎበት ነበር ጥይት ተተኩሶበት ነበር ግን አልተነካም ማለት ነው ተስቷል ያው የሙስሊሞች ጠላት የሆነው ይሄ አረመኔ ታርፏል ማለት ነው ቢገደል በጣም ደስ ይለን ነበር ደስታችንን ዛሬ ኬክ እንቆርጥ ነበር ማለት ነው ስተውታል ባይስተው ኖሮ ደስ ይለኝ ነበር እንግዲህ አንዳንድ ቪዲዮዎችን አስመለከታለሁ ዳላም ፔጅ ነው ዘግቦት ነበር Okay, here we go again. A gunman is in custody after carrying out a shooting at the White House Correspondents' Dinner. Here are the 3 things that you need to know. Firstly, location. Now this happened at a huge annual event in the Washington Hilton Hotel, and attending were hundreds of reporters, officials, public figures, and of course Trump, Melania, JD Vance, Erica Kirk, etc. Now this is actually the same hotel that President Ronald Reagan was shot and nearly killed 45 years ago. Second point, what the hell happened? Well, according to reports, a lone gunman who was armed with multiple weapons, including a handgun, shotgun, multiple knives, etc. Bro just tried to storm the security checkpoint. You can see actually him just trying to run through. And about 8 shots were fired. Secret Service fired their weapons towards him. He wasn't hit. One of the bullets did hit a Secret Service agent, but it hit his bulletproof vest and he is okay. Now the suspect quickly was arrested and Trump and all other officials were evacuated. There's footage of that too. Third point that you need to know, who the hell is this guy? Well, he has been identified as 31-year-old Cole Thomas Allen from California. He was a guest at the hotel that the event was taking place, and he worked as a part-time teacher and video game developer. According to CNN, he even won Teacher of the Month from his employer. The FBI is already raiding his home in LA, and they say that he was attempting to target Trump officials and cause a, quote, national tragedy. Now, he will be arraigned in court on Monday where he faces 2 charges. If anything else comes out, I'll keep you guys updated. እንግዲህ እኔ ከዚህ ዓለም ብሸኙት በጣም ደስ ይለኝ ነበር ምክንያቱም ይሄ ሰውዬ የሙስሊሞች ጠላት ነው እንግዲህ ታርፏል ጥይቱ ተተኩሶ እሱ አምልጧል እንደዛ ነገር ይመስለኛል የደረሰኝ መረጃ እንደዛ ነገር ነው ሰውየው ግን ተይዟል ማን እንደላከው ለምን እንዳደረገው አልታወቀም ገና ጥያቄ ላይ ናቸው ማለት ነው እንግዲህ አላህ አትርፎታል ባይተርፍ ኖሮ እኔ በጣም ደስ ይለኝ ነበር ኩራትና ውርደት ያልኳችሁን ቪዲዮ ኩራትና ውርደት ታላችሁ አይደለም ይሄን ሰሞን ተመልክታችኋል ብዬ ተስፋ አደርጋለሁ ምክንያቱም በዚህ ሶሻል ሚዲያ ላይ ምን እየሄደ እንደሆነ ማለት ነው አሪፍ የሆነ ኩራትና አሪፍ የሆነ ረብሻ እየተፈጠረ ነበር በዚህ ሶሻል ሚዲያ ላይ እንዲሁም አንዳንድ ሰዎች ፋይት ነው ባይዛው አንዳንድ ሰዎች በሚሊዮን ብር እየያዙ ቁማር በ200,000 ምናምን እየያዙ እየተጨለጫወቱ ነበርና ንቃተ ህሊና ብሎ ያዙ ማለት ነው ንቃተ ህሊና ብሎ ቁማር ሄዱ የንቃተ ህሊና ደጋፊ ሆኖ ባይዛው ልጁ ብዙ ደጋፊዎች አሉት ምክንያቱም በዚህ ሶሻል ሚዲያ ላይ ብዙ እየኮራ ነበር ብዙ የማይሆኑት ነገር እያወራ ነበር ብዙ ነገሮችን እያደረገ ነበር ባይዛው ምክንያቱም እስቲ ቪዲዮዎችን ላስመልክታችሁ ለምሳሌ ያህል ጆኒ ምን እንዳለ ተመልከቱ እቺን ቪዲዮ እኔ የታወቅኩት ወይ ደግሞ ያገኘሁትን እውቅና ያገኘሁት በማውራት ሳይሆን በአክሽን በማሳየት ነው ንቃተ ህሊና እስቲ ማን ነው ፋይት ሲያደርግ አይቶት የሚያውቀው እቃ ሲሸከም ሞተር ሲሸከም ንቃተ ህሊና ማለት ይሄ ነው እኛ ግን በተግባር ውጭ ሀገር ሄደን ወርቅ አምጥተናል እስቲ በተግባር የሚያወራ ሰውና በኮንፊደንስ ብቻ ዲሉዥናል በሆነ መንገድ ችሎታ አለኝ የሚል ሰው ልዩነቱን ለመላው ኢትዮጵያዊ እናስተምራለን ከዛ በኋላ ችሎታ ያላቸው ሰዎች ወደ መድረክ መምጣት ይጀምራሉ ንቃተ ህሊና ግን መሰባት አለበት ያ ነገር እንዲሆን
እኔም ሰዊው ጆን ዳንኤል ንቃተ ህሊናን ብሎ 1 ሚሊዮን እና 1.2 አያይዞ ነበር ማለት ነው። ቁማር እየተጫወተ ነበር። ነገር ግን እስቲ ቪዲዮውን ቼክ እናድርገው። ንቃተ ህሊና አሸንፎ 1 ሚሊዮን ብሩን ለመብላት ጥቂት ደቂቃዎች ናቸው የቀሩት። አሳያችሁ እንበላዋለን። ነገር ግን ተቃራኒ ሆነ ነገርየው ተቃራኒ ሆነ። ንቃተ ህሊና ተሸነፈ። ጆን ዳንኤል 1.2ቱን ተበልቷል ማለት ነው። ባንተማመን ጥሩ ነው ብዬ አስባለሁ። በእንደዚህ አይነት ነገር ላይ ቁማር ባታያይዙ ወጣቶች ማለት ነው። ሀገሪቷን ለማሳደግ አሪፍ ሙከራ ነው። ባይዛው ሀገሪቷን ለማሳደግ አሪፍ ነው። ሀገሪቷን ለማሳደግ አላህ ባይዛው የሚኮሩትን ሰዎች አይወድም የሚባለው ለዚህ እኮ ነው። ማንንም አያሸንፈኝም እያለ ነበር ንቃተ ህሊና። ዛሬ እስቲ ምን እንዳለ አዳምጡ። እስቲ ማንንም አያሸንፈኝም እያለ ነበር ባይዛው ማለት ነው። አዳምጡ በደንብ አድርጋችሁ። ማንንም አያሸንፈኝም እናያለን። አንድ አመት ጂጁሱን የተማርኩ ማለት ነው። እንግዲህ ጆኒስ ፊዚክሱን ዲፋይን ታደርገዋለህ ከተፈጥሮ ውጭ። ከግለቱ በጣም ብዙ ሰው ከሀገሩ መጥተዋል። ከሰባበሩት በኋላ ለቃቅመው የሚወስዱት ከተሸነፍ ብላችሁ ብዙ ሰዎች ጠይቃችሁኛል። እኔ ሽንፈትን ኢማጂን ማድረግ አልችልም። ለሱም መልስ አልሰጣችሁም። ተሸንፌ አላውቅም። ብዙዎቻችሁ አንድ ሰው ቪዲዮ ያወጣል ፕሮፌሽናሊ በጁጁትሱ ስወዳደር 100,000 ብር ቻሌንጅ ላይ ሽንፈት የሚባል ነገር የኔ አይምሮ አይደለም። ስለዚህ ከተሸነፍኩ የሚለውን ነገር ማሰብም አልችልም። አረ ሁለቱም አይቻልም። እንግዲህ ሁለቱም ደረቅ ነበሩ። ግን ንቃተ ህሊና በጣም እየዛተ ነበር። አሸንፋለሁ ብሎ እስከ መማል ድረስ ደርሶ ነበረ፣ ምሎም ነበረ። ነገር ግን አልተሳካላትም። ማንንም አይጎዳም ማለት ነው። እስቲ ባይዛው ጀመረ ማለት ነው። ጀመረ ፋይቱ ልክ እንደጀመረ ወደው 12 ሰከንድ ላይ ካት ሆነ። ምክንያት አለቀ ጨዋታው። በሁለቱ እንደዚህ ሲኩራሩ እንደዚህ ሲጨው ከርመው በ12 ሰከንድ ውስጥ አለቀ ማለት ነው ጨዋታው። እስቲ ማን አሸነፈ? ንቃተ ህሊና ወይስ ጆኒ? እስቲ ቼክ እናድርግ። ምን አይነት ባይዛው እንደዚህ አይነት ነገር አይቻልም። እኔ በፍጥነት እናልቅ ጨዋታ ማለት ነው። እስከ 3ኛ ዙር ምናምን ሊሄዱ ይችላሉ ብዬ አስቤ ነበር። ጭራሽ 1 ደቂቃ በማይሞላ እንዴት ብቻ እኔ በጣም ነው የገረመኝ እውነት ለመናገር ማለት ነው። እናንተስ ማን ያሸንፋል ብላችሁ ገምታችሁ ነበር? ኮሜንት ሴክሽን ላይ አሳውቁኝ፣ ልጋብዛችሁ። አሰጣው እኮ የ3 ወር ጨዋታና የ3 ወር ኩራት በ12 ሰከንድ ላኢላሃ ኢላላህ። እኔ ጆኒ መጀመሪያም ያው እንደማሸንፍ እኔ ኮንፊደንስ ነበረኝ። ጆኒ ያሸንፋል ብዬ አስብ ነበረ፣ ግን አሳካው። ያው ሹፍ ቀጣው እኮ ዋው በ12 ሰከንድ ካት ሆነ ጨዋታው ማለት ነው። እነዚህ ልጆች ባይዘው ለ3 ወር ሶሻል ሚዲያ እንዳናይ አድርገውን ነበር። በተለይ ንቃተ ህሊና በጣም እየረበሸ ነበር ተሸናፊው ማለት ነው። ተሸናፊው አሸንፋለሁ ብሎ እኔ ከመምጣቴ በፊት ሁላችሁም እድል ነበራችሁ እያለ የጨው ነበር በዚህ ሶሻል ሚዲያ ላይ። በቃ ሁሌም ስለ ፋይቱ ነበር የማወራው። ነገር ግን ለመሸነፍ 12 ሰከንድ ወሰደበት። በቃ ተሸነፈ። ከዛ በኋላ ረብሻ ተነስቶ ነበር። እንዴት በ12 ሰከንድ ያልቃል ጨዋታ በሚለው የንቃተ ህሊና ኮች ረብሾ ነበር።
ረብሻ ተፈጥሮ ነበር እዛ ማለት ነው። ኮቹ ገብቶ ረብሾ ነበር። በላው ይላሉ እኮ ህዝቡ። እኔም እንዴት ነው ልጀምር እንዴ? እኔም ልጀምር ፋይት ቢሊየነር ልሁን እንዴ? ገብቼ ማለት ነው ልግባ። ኧረ እሺና ጆኒ እያሉ ነው። ህዝቡ መርቅኗል። እንዲህ ረብሻ ተፈጥሮ ነበር ማለት ነው። ድራሻቸው እስኪጠፋ ድረስ ተረባብሾ ነበረ። እንግዲህ የ3 ወር ፉከራ በ12 ሰከንድ ውስጥ አለቀ ማለት ነው። ያው አላህ እንደፈለገ ቢያደርገው ኩራተኞቹንም ምኖቹንም አንድ ላይ እንደሆነ ያቀናል። ሰው ከአላህ ውጪ ለማንም ኩራት አይገባም። እስቲ አንድ ወንድማችን ወደ እስልምና ሌላ እምነት ተከታይ ነበር፣ ወደ እስልምና መጥቶ እንዴት ስለ እስልምና እያወራ እንዳለ እስቲ ቼክ እናድርገው። በጣም ኢማን ገብቶለታል፣ እያለቀሰ ነው። ሱብሃንአላህ ቢቢ ወደ እስልምና የመጣችሁ ወንድም እህቶች ካላችሁ ወይ እንደኔ ወይ ከኔ በላይ ፈተና ደርሶባችሁ ሊሆን ይችላል። ናም የሚደርስባችኋል። ምክንያቱም አላህ ሱብሃነሁ ወተዓላ እንዲህ ይላል፣ ወለነብሉወነኩም ቢሸይኢን ሚነል ኸውፊ ይላል ወልጁኢ ወነፍሲ አምዋሊ ወለአንፉሲ ሚነ ሰመራት ወበሽሪ ሳቢሪን الذين إذا أصابهم مصيبة قالوا إنا لله وإنا إليه راجعون ይላል። በርግጥ እንፈትናችኋለን፣ እንሞክራችኋለን። الذين إذا أصابتهم ከነፍሶቻችሁ ከአእምሮቻችሁ እንፈትናችኋለን። ይሄን ይላል አላህ። ስለዚህ ታገሱ፣ የአላህ እርዳታ ቅርብ ነው። እኔ በጥቂቱ ነው የደረሰብኝ ያስብሩዋችሁ እንጂ አብሽሩ ሀቢቢ ያልፋል። ሰዓታት አይደለም ቀናት ይወስድብኛል፣ ግን ባጭሩ ነው የነገርኳችሁ። ስለዚህ ታገሱ። ኢነማ ሊስሪ ይስራ። በእርግጥም ከችግርም በኋላ ምቾት አለ፣ ግን ታገሱ። አላህ ቁርአን ላይ ከ90 በላይ የሚጠቅሳት አንድ ቃላት አለች። ሶብር የምትለውን ቃል ከ90 በላይ ይጠቅሳታል። እንደ ሶብር ቁርአን ውስጥ የተጠቀሰ ቃል የለም። ምክንያቱም ሶብር በእስላም ውስጥ ትልቅ ቦታ ስላለው፣ ምክንያቱም ሶብር የዱንያና የአኺራ ውጤታማነት በሶብር ውስጥ ነው ያለው። ስለዚህ ታገሱ ነው የምለው። ሁሉም ያልፋል። ምክንያቱም ማናችንም ወደዚህ ዱንያ ስንመጣ ልንፈተን ነው። ዱንያ የፈተና ሀገር ነች፣ አኺራ ደግሞ የውጤት ሀገር ነች። ስለዚህ ታገሱ ከማለት ብቻ ምንም አይደለም። አላህም ደግሞ ለታጋሾች ነው ምንዳን አዘጋጅቷል። ከቤተሰብ ከጓደኛ ትርቃላችሁ፣ ከስራ ቦታ ስራችሁን በማጣት ብዙ መከራ ልታዩ ይችላላችሁ። እንግዲህ አላህ የከበደብህን አላህ ያንሳልህ፣ ያቅለልልህ። አላህ በእዝነቱ በረህመቱ ካጠገብ ይቁም እንላለን። ወንድማችን እህታችን ልሰልም ነው በማርያም ምክንያት ስሙ ቪዲዮ። ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው 3 አስረክብ ያለው ጀሪካን ውስጥ ተጨምሮ ሰውም ተሰልፎ ቢሆን ሳያገኝ እንዳይሄድ ያው አስረክብ። ለመሰለም እጄን አንስቻለሁ። እስልምና ለመቀበል እጄን አንስቻለሁ፣ ወስኛለሁ። ዛሬ የመጨረሻ ቪዲዮ ነው የሚሰራው። የምን ጎር ናችሁ እናንተ?
ከማርያም ሲል እንዴት እንደምጠብጠብ እያለ ይወጣል። በቀለም እየተቀባ የእመቤታችን እንኳን ምስሏ ስሟ የሞተ ያስነሳል። እንደምትመለከቱት ይህንን ቪዲዮ ስለሚያስጠፉት 40-50 ጊዜ በደንብ ኮፒ ሊንክ ሪፖስት አድርጉት። ዛሬም ሰይጣን ስሟን መስማት እንደዚህ እያስጨነቀው ነው። እባካችሁ ኮሜንቱን ማርያም 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 እያላችሁ በስሟ በምስሏ አጥለቅልቁት። እውነት ነው የእመቤታችን ምስል ወረቀት ላይ ተስሎ ሊሆን ይችላል። የእመቤታችን ምስል ጨርቅ ላይ ተስሎ ሊሆን ይችላል። የእመቤታችን ምስል ግን ጨርቅ አይደለም። የእመቤታችን ምስል ግን ወረቀት አይደለም። ምክንያቱም ደግሞ ይሄን ካወቃችሁ ግራ አይገባችሁም። ልብ ብላችሁ ስሙኝ። የሙሴ በትር ከእንጨቶች እንዳንዱ ነው፣ እንዳንዱ እንጨት ግን ያ የሙሴ በትር ሙሴ የሚይዘው የነበረው እንጨት ባህሩን ቢመታው ባህሩን ከፍሎታል። ምንም በሌለበት ምድረ በዳ በዚያ በትር በዛ እንጨት አለቱን ቢመታው አለቱ ውሃ አፍልቆላቸው ጠጥተዋል። ታዲያ ዛሬ የእመቤታችን ምስል በወረቀት ላይ በእንጨት ላይም ተቀርጾ ሊሆን ይችላል። ታዲያ ሙሴ የያዘው በትር ባህር ከከፈለ አለቱን መጥቶ ውሃ ካፈለቀ ታዲያ ዛሬ እግዚአብሔርን በወለደች በእመቤታችን ስም የተቀረጸው ምስል እንዴት ከዚህ ይበልጡን አያደርግም? ተአምሯን ድንቅ ስራዋን የምታምኑ ወንድም እህቶቼ ይህንን ቪዲዮ እንዳያስጠፉት በደንብ አድርጋችሁ ኮፒ ሊንክ ሪፖስት አድርጉ። አካውንቴ ተዘግቶ የአዲስ አካውንት እኔ እኮ ማለት ነው ሰውን በማድረግ ቤተሰቡን ሴት ልጅ ሆና ፈጣሪን ወለደችው ሲባል አይከብድም እንዴ? በተአምር ተወለደ እናምናለን። ነገር ግን ፈጣሪ እንዳልሆነ እናረጋግጣለን። የሰው ልጅ ነው ተወልደዋል። የሚወለድ ደግሞ የሰው ልጅ ነው እንጂ ፈጣሪ አይደለም። እና ይሄ ወንድማችን ባይዘው ብዙ ጥላቻ አለው የሙስሊሞች አይ ቲንክ ሙስሊሞችን ራሱ የሆነ የጥላቻ ምት ከውስጡ ይመለከታሉ ማለት ነው። ይሄን ሰው አላህ ያግራህ እንላለን። ያው እህቴ ስለገረመችኝ ነው እኔ ገባው ወደ እስልምና ምናምን ስትለኝ። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልን። ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁ ቪዲዮ ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እንመጣለን ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢሳታ ሚዲያ